እሺ በመጀመሪያ ራስሽን በማስተዋወቅ ጀምሪልን። እሺ ስሜ ዳግማዊ ሰለሞን እባላለሁ። የኢትዮ ኤሌክትሪክ የፊት መስመር ተጫዋች ነኝ። እሺ ዳግማዊ ሰለሞን አመቱ በ2018 ዓመተ ምህረት በአጠቃላይ ወደ 11 ጎል አካባቢ አግብተሻል። ዳግማዊ ሰለሞን ማነች? ከየት ነው የተገኘችውስ? አሁን ላይ እዚህ ለመድረሷ ምን አይነት ጥንካሬ ሰርታ ነው? ምን አይነት ነገሮችን አልፋ ነው የሚለውን ነገር እስቲ ትንሽ ስለራስሽ። እሺ አመሰግናለሁ። ያው እኔ ተወልጄ የሚያደግኩት ወላይታ ሶዶ ፕሮጀክት ነው። እናም ኳስን የጀመርኩት በጊዮርጊስ ቤት ነው። ጊዮርጊስ ቤት ወደ 4 አመት ምናምን ተጫውቻለሁ። ከዛ በዘለለ አዲስ አበባ ከነማ እና አምና ሲዳማ ቡና ጥሩ ጊዜ አሳልፌያለሁ ከእግዚአብሔር ጋር እና ዘንድሮ ኢትዮ ኤሌክትሪክ ላይ ጥሩ ጅማሬ ነው ብዬ ነው የማስበው። ይሄም ደግሞ ኮቾች የሚሰጡኝ እንደ ቲም ደግሞ የቲም አጋሮቼ የሚያግዙኝ ነገር አለ። ያ ተጨምሮ ነው እና በእነሱና ኮቼ በሚሰጠኝ ነገር ምናምን ነው እዚህ የደረስኩት። እሺ ዳግማዊ ሰለሞን አሁን ላይ 11 ጎል ደርሰሻል። ካለፈው አመት ምን አይነት የተለየ ዝግጅት አድርገሽ ነው ወይንም እዚህ ላይ ለመድረስ ምን አይነት ስራዎች ሰርተሻል? እስቲ ስለ ዝግጅቱና አመቱን ያቀድሽው ነገር ካለ። እሺ አመሰግናለሁ። ያው ከአምናው ዘንድሮ ለኔ የተሻለ ነው። በየጨዋታው ጎሎቹን እያገባሁኝ ነው። ይሄ ለኔ ትልቅ ለውጥ ነው እና ያ ደግሞ የሆነው ከጓደኞቼ ናቸው ትልቁ ሚና የሚወስዱት። ኮችም ትልቁን ድርሻ ይወስዳል እና ያ እገዛ ተደርጎ ብዙ ለውጦችን አይቻለሁ በራሴም እና እንደ ቲም ደግሞ ዘንድሮ ኤሌክትሪክ ጥሩ ቲም ስለሆነ ያ ነገር ጎልቼ እንድወጣ አድርጎኛል ብዬ አስባለሁ። እሺ አመቱ መጨረሻ ላይ ካንቺ ምን እንጠብቅ? አሁን ጅማሬሽ አሪፍ ቢሆንም አመቱ መጨረሻ ላይ ካንቺ ምን እንጠብቅ እስቲ? ያው እኔ እቅዴ ኮከብ ጎል አግቢ ሆኖ የመጨረስ ነው። ብዙ እቅዶች አሉኝ። ከዛ መሀል እሱ አንደኛው ነው እና ከእግዚአብሔር ጋር ደግሞ አደርገዋለሁ ብዬ አስባለሁ። በስንት ጎል መጨረሻ ይመስልሻል? እሱን እንግዲህ እግዚአብሔር ያውቃል። ያው ስገምት ያው እኔ ይሄ ነው ብዬ መገመት አልችልም። ግን ያው እግዚአብሔር እንደፈቀደው እኔም ደግሞ የራሴን ደግሞ ተጨምሮበት ብዙ እለፋለሁ ብዬ አስባለሁ። ያው እግዚአብሔር የፈቀደው ይሁን ብዬ ነው የማስበው። እሺ ያንቺ የኳስ ሞዴልሽ ወይንም አሁን ያለሽበት ፊት ለፊትሽ አድርገሽ የምትመለከቺው ተጫዋች ይኖራል? አዎ ይኖራል። ያው ብዙ ጊዜ የምለው ሎዛ አበራ ናት ለኔ ሞዴል እና እሷ ባለፈችበት መንገድ ለማለፍ እየጣርኩ ነው ብዬ ነው የማስበው። በብዙ ነገር ከእግር ኳስም ውጪ ባላት ባህሪ ስነ ምግባር በሷ መንገድ ለመሄድ እየሞከርኩኝ ነው። ያው እሷ ብዙ ለኢትዮጵያ ታዳጊ ተጫዋቾች ሮል ሞዴል ናት ብዬ ነው የማስበው። ለኔም ደግሞ ተምሳሌቴም ወደፊት እሷ ከደረሰችበትም በላይ ለመድረስ አሁንም ከጎናችን ናት፣ ታግዘናለች። በዛ ሎዛ አበራ ለኔ ሮል ሞዴሌ ናት። እሺ የወደፊት አላማሽ ምንድነው? በምን ያክልስ ደረጃ ኳስ መጫወት ትፈልጊያለሽ? ከኳሱ በዘለለም ደግሞ ኳስ ተጫዋች ባልሆን ይሄን እሆናለሁ ብለሽ የምታስቢው ነገር ካለ? እሺ አመሰግናለሁ። ያው እኔ ወደፊት ማስበው ያው ፕሮፌሽናል ተጫዋች መሆን ነው እቅዴ። ማለት ሀገር ውስጥ ከሀገር ውጪም ወጥቶ የመጫወት አላማ አለኝ። ግን ትልቁ አላማዬ ያው የሴቶች እግር ኳስም እንደ ሀገር ያለበት ደረጃ አለ እና እሱን ከፍ ለማድረግ ለሀገሬ ያው ከኔ የሚጠበቀውን ነገር ለማስተካከል እሞክራለሁ። ለሀገሬ ለማገልገልና ያው ፕሮፌሽናል ተጫዋች ሆኖ ወጥቶ የመጫወት ህልም ነው ያለኝ። ዳግማዊ ሰለሞን እግር ኳስ ተጫዋች ባትሆን ያው ቤተሰብ ነጋዴ ነው፣ ነጋዴ መሆን ይመስለኛል። የምን ነጋዴ? ያው ልብስ። እሺ በስተመጨረሻ ማለት የምትፈልጊው ነገር ካለ? እሺ አመሰግናለሁ። በመጀመሪያ እግዚአብሔርን አመሰግናለሁ ያው እዚህ ደረጃ እንድደርስ የረዳኝ እሱ ነው በብዙ ነገር እና እግዚአብሔር ይመስገን። ሲቀጥል ደግሞ ቤተሰቦቼም ከጎኔ ስላሉ አመሰግናለሁ እና አሁን ያለሁበት ደረጃ እንድደርስም ብዙ ሚና የተጫወቱ ኮቾች አሉ። ያው የልጅነት ኮቼ ራውዳል ያለች ያው እሷም ረድታኝ ነው እዚህ የደረስኩት። ደግሞ አሁን ላይ ያለሁበት አምና ብዙ ነገሬን አውጥቼ እንዳሳይረዳኝ ፍጹም አለ የሲዳማ ኮች። አሁን ደግሞ ያለሁበትን ትልቁን ድርሻ እየወሰደ ያለው አቅሜን አውጥቼ እንድጫወት እያደረገ ያለው እኔ ላይ ደግሞ ብዙ ነገር የጨመረው ኮች ኤርሚያስ፣ በጣም እነሱን ማመስገን እፈልጋለሁ። አመሰግናለሁ። እሺ እኔም አመሰግናለሁ።